ለካ የህዝቡ ጩኸት ያለው የህዝቡ ስሜት ያለው ልቡን የገዛው ነገር የዓለም ጨለማ ዘፈን ነው። መፍትሄ እየፈለገ ያለው ከዘፋኝ ነው። መፍትሄ እየፈለገ ያለው ከዓለም ነው። ለካ የህዝባችንን ልብ የገዛው የእግዚአብሔር መንፈስ የእግዚአብሔር ቃል ወንጌል ሳይሆን እንደ ሀገር መፍትሄ ከዘፋኝ ቴዲ አፍሮ ዘፍኖ ጥያቄያችን ተመልሶ ቴዲ አፍሮ ዘፍኖ እፎይ ብለን የልባችንን ተናግሮልን ወደ ብርሃን የሚያመጣውን የክርስቶስ ኢየሱስን ወንጌል የሚያሳድድ ህዝብ ለዘፈንና ለዘፋኝ ክብር ይሰጣል። የተገለጠው እኔና እናንተ ያየነው ማለት ነው። ስሙኝ፣ የዛሬ መልእክቴ ዋና ሐሳብ ግን እግዚአብሔር አብን ማወቅ የሚቻለው በልጁ በክርስቶስ ኢየሱስ በኩል ብቻ ነው። ይህንን በጣም ተረዳው እናንተ። አብ አባትን ማወቅ የሚቻለው በልጁ በክርስቶስ ኢየሱስ በኩል ብቻ ነው። ኢየሱስ ክርስቶስን ወደ ዳር አስቀምጦ አብ እግዚአብሔርን አውቀዋለሁ ቢሉ አይሆንም። ለምን ብትሉኝ ኢየሱስ ክርስቶስ ለኛ መካከለኛ ነው። በአብና በእኛ መካከል ማለት ነው። ኃጢአት የከፈለልን ዕዳችንን ያወረደልን ከአባታችን የለየንን ሸለቆ የሞላ ድልድዩን የገጠመ የተሰበረው የመገናኛውን ድልድይ የሰራው የገጠመው ኢየሱስ ክርስቶስ ይባላል። ኢየሱስ ክርስቶስን ያልያዘ ሰው በተሰበረ ድልድይ ዳር የቆመ ሰው ነው። ከአብ ጋር አይገናኝም፣ ሕይወትም የለውም። አንደኛ ጢሞቴዎስ 2:5 ላይ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው ይላል። በዚህ በዋይት ሃውስ በአደባባይ ትራምፕም ባለበት በሌለበት ይጸለያል። እኛም እኮ ቤተ መንግስት ይጸለያል ይባላል። ሃሎ ጸሎቱ የት ጋር ነው? ቤተ መንግስት ይጸለያል ብላችኋል አይደል? ፍሬው የት ጋር ነው? ይሄው አሜሪካ ቪዲዮ አያይዛለሁ። ዋይት ሃውስ ውስጥ ይጸለያል፣ ፍሬው ይታያል። ምን ብትሉኝ የአሜሪካን ህዝብ በረከት፣ የአሜሪካን ህዝብ ሰላም፣ የአሜሪካን ህዝብ ወጥቶ በሰላም መግባት። አገሬ ቤተ መንግስት ይጸለያል ትላላችሁ፣ ፍሬው የት አለ? ህዝብ እርስ በርስ መበላላት፣ ህዝብ በዘፈን መስከር፣ ልጆች አባታቸውን መደብደብ። ይሄን አለ ጸሎት። ቤተ መንግስት የምትጸልዩ ሰዎች ካላችሁ የጸሎታችሁን አርስት ፈትሹ። ኪሳራ ነው። የቤተ መንግስት ጸሎት ካለ ኪሳራ ነው። እግዚአብሔር ጸሎትን በትክክል ይሰማል። ጸሎታችሁን ፈትሹ። ይሄው ዋይት ሃውስ ይጸለያል። እኛም በሰው ሀገር በሰላም ወጥተን እንገባለን፣ ተከብረን እንኖራለን። የሀገሬ ህዝብ በስቃይ ላይ ነው ያለው። ለፍቅር ጸልዩ፣ ለሀገር ሰላም ጸልዩ፣ ለንስሐ ጸልዩ። እግዚአብሔር ይባረክ ወገኖቼ። ዛሬም ደግሞ እግዚአብሔር በሰጠኝ መልእክት ወደ እናንተ መጥቻለሁ። ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? እንዴት ከረማችሁ? እታችሁ ወንጌላዊት ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የእግዚአብሔር ደግሞ የመጨረሻው ድምጽ የሚሰማበት መልእክት የምናስተላልፍበት ከቃሉ ጋር ከመንፈሱ ጋር እግዚአብሔር እየረዳን እዚህ ደርሰናል። ጌታ የተባረከ ይሁን። አገልግሎቴን ደግሞ እየደገፋችሁ ያላችሁ እየጸለያችሁልኝ ያላችሁ አመሰግናችኋለሁ። ጌታ ይባርካችሁ ማለት ፈልጋለሁ። እንደ ሁሌው እንግዲህ ከናንተ አንድ ነገር ፈልጋለሁ። መልእክቱ ለብዙዎች እንዲደርስ ሼር እና ሰብስክራይብ እንድታረጉልኝ በጌታ ፍቅር ጠይቃችኋለሁ። አጭር ጸሎት ላርግና ወደ መልእክቴ ይገባለሁ። እግዚአብሔር አባት ሆይ እናመሰግንሃለን። ክብር ላንተ ይሁን። ጌታ ሆይ ይህን ጊዜን ሰዓት ስለሰጠን እናመሰግንሃለን። እየሆነ ያለው ነገርም ጌታ እግዚአብሔር አባት ሆይ በአንተ ቁጥጥር ውስጥ ስላለ እግዚአብሔር ሆይ አንተ ስለማያልቅብህ ስለማይረፍድብህ ታላቅ አምላክ ስለሆንክ እናመሰግንሃለን። ክብሩን አንተ ውሰድ። ስለሰጠኝ እድል አመሰግንሃለሁ። የሰሚዎች ጆሮም ይከፈት። መንፈስ ቅዱስ አግዘኝ።
በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጊዜና ሰዓቱን ላታሳልፍ ይሰጣለሁ። እንዴት ሆኖ ነው ወንጌል በዘፈን የሚሸፈነው? እንዴት ሆኖ ነው የክርስቶስ ኢየሱስ ኃይል በእንደዚህ በዓለም ግርግር የሚሸፈነው? እንዴት ሆኖ ነው? ዘፈን እንዴት ወንጌልን ሸፈነ? ይሄ ለክርስቲያኖች ያለኝ ጥያቄ ነው። የእግዚአብሔር ኃይል እንዴት በእኛ ዘመን ተዋጠ? የቤተ ክርስቲያን የውርደትና የውድቀት ዘመን ቢኖር ይሄ ነው። ክርስቲያን ሆኖ አንገት የማይደፋ ክርስቲያን ሆኖ የማይበሳጭ በዚህ ጉዳይ መንፈሱ የማይቆጣ በልህ የማይነሳ ካለ ክርስቲያን አይደለም። ዛሬውኑ ወንጌል ይዤ ልውጣ ብሎ ያስጨክናል። ይሄ ጊዜ አሁን የሆነው ነገር የእግዚአብሔር ቃል ኃይል አለው። ለኢትዮጵያ መፍትሄው ወንጌል እንጂ ዘፈን አይደለም። ወንድማችን እንዳልክን ምን ነካው እላለሁ በዚህ ጉዳይ ላይ እንዳልክ ወንድሜ ምን ነካ እላለሁ በዚህ አስተያየት ለመሰላችሁ። እኛ የሰው ስም እየጠራን አንከራከርም። ለሰው በእግዚአብሔር ቃል እንሞግታለን። ልክ ባለፈው ጊዜ አሁን ለወንድማችን ነጻነት የሞተ ጊዜ እንዳልክ ከቃሉ ጋር አያይዞ አንድ አስተያየት ሰጥቶ በጣም ተነቅፎ ነበር። ወንጌል ሳትድኑ አትሙቱ በሚል ጌታን ሳታገኙ አትሙቱ በሚል አሁንም መንፈሳዊ የሆነ የእግዚአብሔር ቃል የሆነ ለየት ያለ ክርስቶስን የሚያጎላ መፍትሄ ሊያመጣ ቢችል ይዘህ ትወጣለህ እንጂ መሪ አንድ ሰው ደግፈ እሱ እንዲህ ነው ይሄ ከኛ አይጠበቅም። እኛ እይታችን ሰማያዊ ነው። ከእውነት ጋር እንቆማለን። አዎ። የተናገርከው ነገር ትክክል ሊሆን ይችላል። አዎ። ነገር ግን የሰው ስም እያነሳን የመሪ ስም እያነሳን እሱ እንዲህ ነው፣ እሱ ጥሩ ነው፣ እሱ ይሄን ገንብቷል፣ ያኛውን አስተካክሏል፣ አልደራደርም በሱ ኖ ዌልካም ናስቲ እናውራ። አብይ አህመድ አሊ ስልጣን ላይ ከመጣ በኋላ በሱ ስልጣን ላይ መምጣት ምክንያት በርካታ የውጭ ሀገር ተቃዋሚዎች መጡ። በሰላም ሀገር ላይ ኑሩ ተባሉ። እድሉን አልተቀበሉ። እኔና አብይ ነን ሁለት መንግስት ነን ሲሉ ግርማ የሌለው ሞገሳቸውን ገፎ በሸሚዝና በካራባት አረጋቸው። ይሄው እንደ እብድ በየሚዲያው ሲናከሱት ያለ ቀለው እንደ ሶቪየት ህብረት ፈልቶ የቀዘቀዙ ሽማግሌዎች ሀገሪቱን መጫወቻ አያረጓትም ሽግግር መንግስት እያሉ የኢህአፓየር ዝራዥ በትውልድ አይጫወትም ብለው ዳራ ሲዟቸው ቁጭ አድርገው ማንነታቸውን የኢትዮጵያ ህዝብ እስኪያውቅላቸው ድረስ እርቃናቸውን አስቀርቷል። አብይ አህመድ አሊ እኮ በግጥም ሊወርድ ይፈራ ማለት ነው። ሰውየው ኢትዮጵያ ሰው ሁሉ ሊያየው የሚችለውን ነው የተናገርከው። እኛ የሰው ምስክሮች አይደለንም የክርስቶስ እንጂ። በዚህ አልስማማም ወንድም አለ አልስማማም። እኔ የተናገርከው ትክክል ሊሆን ይችላል። መሪያችን የሰራው ነገር መልካም ነገሮች የሚታየው ትክክል ሊሆን ይችላል። ነገር ግን አንደኛ መፍትሄ አያመጣም የተናገርከው ነገር፣ ሁለተኛ የኛ ስራ ክርስቶስን ማጉላት እንጂ መሪ ማጉላት አይደለም። በጣም ወንጌል አልሰበክም። ወደ መፍትሄ የሚያመጣ ነገር አልተናገርክም። የዘርዘርካቸው ነገሮች ለኢየሱስ ክርስቶስ ምስክርነት አይደለም። እኔ የሆነ ነገር ይዛችሁ ትወጣላችሁ ብዬ አሁን ልክ እንደ ነብይ ሱራፌል ጥሩ ነገር ይዞ ወጣ። ከቃሉ ጋር አያይዞ ኖ አለ። እኔም ደግሞ ንጉሳችን ኢየሱስ ክርስቶስ ብቻ ነው፣ ዘፋኝ ንጉስ ሊሆን አይችልም ኖ አልኩኝ። ወንድማችን እንዳልክ ኖ የማይታየውን ነገር እንጂ ከሰማይ መልእክት አምጥተህ ትውልድን ሊያረጋጋ የሚችል የሰው ጆሮ ያልሰማው የሰው ዓይን ያላየው እጅ ያልነካውን መልእክት አምጣ እንጂ ወንድም አለ። ኦርቶዶክሳውያን እንደ አምላክ ለቴዲ አፍሮ ታቦት እንደምትቀርጽለት አትጠራጠሩ። በቅዳሴ መሃል ስሙ መጠራቱ እንደሚዘመርለት አትጠራጠሩ። ለዚህ ደግሞ ማሳያው ምንድነው ካላችሁ ሌላ ማያይዘው ቪዲዮ የእግረኛው ሚዲያን ታውቁታላችሁ። እኔ በጣም የማይመቸኝ ነገር የእግረኛው ሚዲያ ሰውዬ ደንበኛ የወንጌል አማኞች ተቃራኒ ነው። በጣም ነው የሚያጣጥለን፣ በጣም ነው ሊያዋርደን የሚፈልገው። ምን ልታረጉ ነው ኢንተርቪው ከሱ ጋር የምትቀመጡት? አልገባኝም። ስለዚህ አሁን የእግረኛው ሚዲያ ሰውዬ ከሶፎንያስ ጋር ቁጭ ብሎ ስለ ቴዲ አፍሮ ሲናገር ብትሰሙ ትደነግጣላችሁ። ስለ ክርስቶስ ኢየሱስ ሲነገር የሚያንቀጠቅጣቸው የሚያማቸው ኦርቶዶክሳውያን ስለ ቴዲ አፍሮ የእግረኛው ሚዲያ ሲናገር ብትሰሙ ስለማን ነው ብላችሁ እግዚአብሔር ምስክሬ ነው ትደነግጣላችሁ። ምን እንዳለ ልንገራችሁ። አፍሮ ካንተ በኋላ ያለውን ድቅድቁን ጨለማ የማወቅ አቅም አለው አለ።
መልአክ አረከው እኮ እንደማን ያልከው በርግጥ እሱ አንተ እሱን አላውቀው ማለት ውስጥ ካንተ ኋላ ያለውን ድቅድቁን የማወቅ አቅም አለው እሱ። እኔ ደግሞ እንደማቀው እንደምወደው እንደማደንቀው በዛ ቦታ ስሙን መጥራቴ ከኔ ኋላ ያለው ረቂቁንም የማወቅ አቅም አለው። መላከ ብርሃን ነው ቴዲ አፍሮ። እሱን ባገኘው ቁጭ አድርጌ የመጠየቅ ሐሳብ ምናምን እንዲህ ምን የሚል ምኞት የለኝም። ማግኘት ማድረግም አልፈልግም። አውቃለሁ እንደሚያቀኝ፣ አውቃለሁ ደግሞ ኢንተርቪው ለስራ እየጠየቀው ፈቃደኛ እንደሚሆን አውቃለሁ። የሆነ ጊዜ ለሆነ ጉዳይ እፈልጋለሁ ብለው ስልኩን እንደሚልክልኝ ወይ የሆነ ቦታ እንደሚያገኘኝ አውቃለሁ። ግን ኢንተርቪው መስራት ግን አልፈልግም። አንዳንድን ሰው ዝም ብለህ ከሱ ብቻ በሚመጡ ሐሳቦች ዝም ብለህ በሆናቸው ብቻ እየወደድከውና እያደነቀው እንዲኖር የምትፈልገው ሰው አለ። ከዛስ ከኔ ኋላ ያለውን ረቂቁንም የማወቅ አቅም አለው አለ። ካንተ በኋላ ያለው ረቂቅ፣ ከኛ በኋላ ያለው ድቅድቅ ጨለማ። አር ዩ ኪዲንግ ሚ? በዘፈን የተገለጠ ነው ጨለማ ውስጥ ያለው። እኛ በክርስቶስ ኢየሱስ ብርሃን የበራልን ሰዎች ነን። በጣም የሚያስደነግጥ ነገር ነው የተናገርከው። ንስሐ ብትገባ እወዳለሁ። በሐሳቡና በሚሆናቸው አለ ቴዲ አፍሮ፣ በሐሳቡና በሚሆናቸው ነገሮች እየወደድክና እያደነከው አብረው ብቻ የምትኖረው ሰማይ የነጠረ ዝናው አይገርማችሁ? ማገላለጻቸው፣ የዘፋኙ አገላለጻቸው። አዳኙ ስላንተ በመስቀል ላይ የሞተው ኢየሱስ ክርስቶስ አንድ ቃል ተናገር ብትባል አፍህ ይተሳሰራል። ስለ ዘፋኙ ግን ላይ ሰቅለውታል። እግዚአብሔርን ቃል የማያውቅ ሰው ዘፋኝን ብፁዕነትን ያገኛል አለ። ፐርፌክት ነው ማለት እኮ ነው። ብፁዓን ግን እግዚአብሔርን የሚፈሩ ናቸው። ብፁዓን ግን የሚያስተራርቁ ናቸው። ብፁዓን ግን ጽድቅን የሚራቡና የሚጠሙ ናቸው። ብፁዓን ግን የዋሆች ናቸው። ብፁዓን ግን ልበ ንጹሖች ናቸው። ማቴዎስ 5 ላይ አንብብ ወንድም አለ ነገር አቡነ ኤርምያስ አሁን እንግዲህ ሀገር ሲኦል ሆናለች። ካህናቱ ወዴት ነው መጮህ ያለባቸው? ወደ እግዚአብሔር ሪፖርት ማቅረብ ያለባቸው እግዚአብሔር የተናገረውን ትውልድ የሚያሳርፍ ነገር፣ ለትውልድ ተስፋ የሚሰጥ ነገር መነጋገር የለባቸው። ስሙኝ የሚሉትን አቡነ ኤርምያስ ትውልድ ዘፈን አምላኪ ቢሆን ምን ይደንቃል? ምንም አይደንቅም። አቡኑ ትውልድ ፈርሶ የገነበቱን ህንጻ እየቆጠሩ ነው። አሁን ሀገራችን ላይ ትልቅ ያልገባን ነገር ቢኖር ትውልድ ፈርሶ ህንጻ እየተገነባ ነው። በካህናቱም በወንጌል አማኞችም በመንግስትም አንድ አይነት አሰራር የተጠመድንበት ትውልድ ፈርሶ ህንጻ እየተገነባ ነው። this is the truth። አቡኑ ቁጭ አገው ሪፖርት ያቀርባሉ። ምን በሉኝ? ስሙኝ ባካችሁ። በጦርነቱ የወደመው ኢኮኖሚ ቤተክርስቲያንን ዝቅ እንዳያደርጋ ብዬ ወጥቼ ወርጄ ደሴ ላይ ጂ+ ገዝቼላችኋለሁ። የናንተ ነው። እኔ ለማላወር ሰው ነው። አሮ በጦርነቱ የወደመው ኢኮኖሚ ቤተክርስቲያኗን ዝቅ እንዳያደርጋት ብዬ ወጥቼ ወርጄ ደሴ ላይ ጂ+5 ፎቅ ገዝቼላችኋለሁ። የናንተ ነው። እኔ ለማላወር ሰው ነው። ከዚህ ህዝብ ሰብስቤ አይደለም 120 ሚሊዮን ብር ያን ህንጻ የገዛሁት ከናንተ ሰብስቤ አይደለም። አሁን ከ100 ሚሊዮን ብር በላይ ወጪ ያደረግንበት ጂ+7 ፎቅ ወልዲያ ላይ እየገነባው ነው። ስትራክቸሩን ጨርሰናል። ለኔ አይደለም ለናንተ ነው። ከላይ እስከ ታች በህንጻ ግንባታ ተጠምደዋል። ትውልድ ግን ተርቧል። ትውልድ ግን ፈርሷል። ትውልድ ግን እርስ በርስ በአይነ ቁራኛ የሚታይ የሚገዳደል ሆኗል። ተው ሚል በሌለበት ሀገር ይሄ አቡኑ ቁጭ ብለው ህንጻቸውን እያሳዩ ያስቆጥራሉ። ጂ+120 ሚሊዮን ደሞ ሚሉት ደሞ አሜሪካን ሀገር ለምኜ ባመጣሁት ይላል። ከኛ ለምነው ወስደው ህንጻ ስሩ ነው ያልኖት። ትውልድን ከእግዚአብሔር ጋር አቀራርቡ ነው። ወደ ንስሐ ጥሩ ነው። ፍቅር ስበኩ ነው። ኢኮኖሚ የሚወድቀው እኮ ለዓለም ነው፣ ለቤተ ክርስቲያን አይደለም። ኢኮኖሚ ሲወድቅ በጦርነቱ ኢኮኖሚ ሲወድቅ ቤተ ክርስቲያን እንዳትጎዳ ብዬ ምን አገባት? ቤተ ክርስቲያን የዓለም ኢኮኖሚ ቢወድቅ የቤተ ክርስቲያን ኢኮኖሚ እኮ ኢየሱስ ክርስቶስ ይባላል። እናንተ ትውልድ ነው አሉ። እውነት አሁን የትውልዱና የህዝቡ ችግር ፎቅ ነው እንዴ? ፎቅ ነው? ሆዶ የተራበ ሰው ፎቅ ቢያይ ምን ያደርግለታል? እናንተ መንግስት ቢሆን ቤተ ክርስቲያን ቢሆን የጴንጤ የኦርቶዶክስ ቤተ ክርስቲያን ይሁን ህዝብ የተራበ ህዝብ ፎቅ ቢያይ ምን ያደርግለታል?
እንኳን የተራበ ህዝብ ፎቅ ቢያይ ምን ያደርግለታል ቀርቶ እኛ ከፎቅ ሀገር የመጣ ነው ሰዎች ኢትዮጵያ ውስጥ እኔ ፎቅ ባላይና ደሳሳ ጎጆ ውስጥ ያለችው እናቴ ፍቅር ይዘው ቢቀበሉን ደስ ይለን ነበር። ኢትዮጵያ ውስጥ ግን አገር አለኝ ብላችሁ ለቫኬሽን እንኳን ስትመጡ ኢትዮጵያ ውስጥ ተዘርፋችሁ፣ ተዋርዳችሁ፣ ተሰርቃችሁ ግማሹም ተገሎ ነው በዛው የሚቀረው። ታግታችሁ ገንዘብ ይወሰዳል። ይህንን ህግ እንደማስከበር ህንፃ መገንባት ለትውልዱ ለአገሬ ህዝብ ጥቅም አይሰጥም። ያማረ ፎቅ ብትሰራ ምን ዋጋ አለው? ይህ ትውልድ እኮ የቀደሙትን ያማሩ የቤተ ክርስቲያን ህንፃዎች ወደ ናይት ክለብ እየቀየረ ነው፣ ወደ ሆቴል እየቀየረ ነው። አሁን አሜሪካን ሀገርም እንደሚታየው ማለት ነው። አሁን የኢትዮጵያም ደግሞ ቤተ ክርስቲያን እናንተ ያንጣለላችሁት ህንፃ ሁሉ አሁንም እንዳለው የኢሉሚናቲ መፈንጫ ነው። ትልልቅ ፎቆች ሂዱ ይው የሚሰራው ስራ የማታ ነገር። ስለዚህ ቤተ ክርስቲያን ተነስታ ኢሉሚናቲን ልትቃወም የትውልድን ጥፋት ልትቃወም በቃ ልትል ሰላም እንዲመጣ ፍቅር እንዲመጣ ህዝብ ወደ ንስሐ እንዲመጣ ቤተ ክርስቲያን በኃይለኛው መስራት ሲገባት በህንፃ መገንባት ላይ ተጠምዳለች። ይሄ ትውልድ ግን ልንገራችሁ የራበው የጠፋው ወንጌል እንጂ ህንፃ አይደለም። ወንድማችን ነብይ ሱራፌል ምክር ለኦርቶዶክሳውያን ያስተላለፈው በጣም ተመችቶኛል። ቤተክርስቲያን የዘፋኝ አድናቂና ደጋፊ አይደለችም። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለኝ። ቤተክርስቲያኗ የዘፋኝ አድናቂ አይደለችም። ቤተክርስቲያን የዘፋኝ ደጋፊ አይደለችም። ዘፋኝን በካባ የምትሸልም አይደለችም። ብዙ ዘፋኞችን ያለው እኔ እምነቴ የኢትዮጵያ ኦርቶዶክስ ተዋሕዶ ነው። ለእምነቴ እንደዚህ ነኝ። እምነቴ በፍጹም ኦርቶዶክስ ቤተክርስቲያን እናንተን አታከብርምም፣ ስራችሁንም አትቀበልምም፣ ስራችሁንም እውቅና አትሰጥም። ዘፈን ከሰይጣን ነው። ዘፈን ካጋንንት ነው። ስለ የትኛውም ነገር ቢዘፈን ምንጩ ክፉ መንፈስ ነው። ስሩ ርኩስ ከሆነ ቅርንጫፎቹ ቅዱስ አይሆኑም። ዘፋኝነት ከእግዚአብሔር ጋር ጥል ነው። ዘፈንን የሚወድ እግዚአብሔርን ይጠላል። ወንጌል አማኞች ዘንድ እኛ ዘፈንን አጥብቀን ነው የምንቃወም። ወደ ቤተክርስቲያን በተለያየ ጊዜ ዘፋኞች ሊመጡ ይችላሉ። ንስሐ ገብተው ከዘፋኝነት ህይወት ወጥተው እግዚአብሔርን እንዲያመልኩና እንዲያገለግሉ እንጂ በዘፈናቸው እንዲቀጥሉ የወንጌል አማኞች ይሄንን ነገር ደግፋም አክብራም አስከብራም አታውቅም። ስራችሁንና እውቅና አትሰጥም ለስራችሁ። ዘፈን ከሰይጣን ነው። ዘፈን ከጋንንት ነው። 4 ነጥብ። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የመልእክቴ ዋና አርዕስት እግዚአብሔርን ማወቅ ነው። እግዚአብሔርን ማወቅ ዋናው ርዕሱ እሱ ነው። ነገር ግን እንደ መግቢያ የማደርገው ምንድነው ሰሞኑን በነበረው የዘፈን እና የዘፋኞች ግርግር የቤተ ክርስቲያን ውድቀት ሲገለጥ ነው ያየሁት እኔ። ስለዚህ በዚህ ሂደት ውስጥ ያየነው ምንድነው የቤተ ክርስቲያን ውድቀት ተገልጧል። እንደ አማኝ እንደ ክርስቲያን አንገታችንን ልንደፋ ይገባል። ከተኛንበት ልንነቃ ይገባል ብዬ ነው ማምነው። ስለዚህ እንደ መግቢያ የማደርገው የክርስቲያኑ በዚህ በነበረው ኢትዮጵያን ባነቃነቃት የዘፋኝና የዘፈን ሁኔታ የክርስቲያኑ ምላሽ ምን ነበር? ሪአክሽኑ ምን ነበረ? ምንስ ተማርን ከዚህ የሚለውን ነገር እንደ መግቢያ አጭር ነገር ማለት ፈልጋለሁ። እንግዲህ የሰሞኑ ክስተት የዘፈኑና የዘፋኙ ጉዳይ የትውልድን ልብ ገዝቶ አስለቅሶ አስጨፍሮ አስተክዞ አመጽም አስነስቶ አንዱን ካንዱ አጋጭቶ እሳት ለኩሶ ተመልክተናል። እንዳየነው እኔና እናንተ የዘፈን ውጤቱ እንግዲህ ይሄ ነው። ይህ ደግሞ ትውልድ የት ጋር እንዳለ ቤተክርስቲያንም እንደተኛች አቅም እንደሌላት መንጋውን ትውልዱን ለአውሬ አሳልፋ እንደሰጠች ይሄ በጣም ያየንበት ነገር የሚያሳፍር ነገር ነው የተገለጠው። እንደ መንፈሳዊ ሰው ስናየው በመንፈሱ ዓለም በእግዚአብሔር ቃል ይሄንን ጉዳይ ስንፈትሸው የዲያብሎስ የጨለማ ስራ ምን ያህል የኢትዮጵያን ሕዝብ ትልቁንም ትንሹንም ወጣቱንም ሽማግሌውንም ካህናቱን ሳይቀር ጨለማ እንደወረሰ ወንጌል እንደተሸፈነ የእግዚአብሔር ነገር እንደተተወ ቤተክርስቲያን የተጣለባትን ኃላፊነትና አደራ እንዳልተወጣች ማረጋገጫው ይኸው የሰሞኑ ክስተት ነው። ካህኑም ሳይቀሩ
እንዳሸነፈ ሰው የልባቸውን ጩኸት እንደ ኮረኮራቸው አይተናል። ዓለም ያልገባት ነገር ምንድነው ካላችሁኝ፣ ችግር ማባባሷን ዓለም አልገባትም። መፍትሄ ብላ ያቀረበችውን ይሁ ዋናው መፍትሄ ወንጌል ሆኖ ሳለ፣ ዋናው መፍትሄ የእግዚአብሔር ቃል ወደ እግዚአብሔር መቅረብ ወደ እግዚአብሔር መጮህ ሆኖ ሳለ፣ በእኔና በእናንተ ዘመን የተገለጠው ትውልድ ግን መፍትሄው ዘፋኝና ዘፈን፣ ዘፋኝም ንጉስ አይደለም። ይህን ተነጋግረናል ኦልሬዲ። በየትኛውም ሁኔታ ቢኬድ ዘፋኝ ንጉስ ተብሎ ሊጠራ አይችልም። ስለዚህ እረኛ የሌለው ትውልድ ይሄ ሁሉ የቤተ ክርስቲያን የዘራችውን እያጨደች ነው። ቤተ ክርስቲያን ለትውልድ እግዚአብሔር የሰጣትን አደራ ባለመወጣት ይሄ ትውልድ በትክክል ቤተ ክርስቲያን እረኞች ሚይዛቸው ሚመክራቸው የቀናው መንገድ የሚያሳያቸው ስለሌለ የተከተሉት ምንድነው ካላችሁኝ ጨለማ፣ የተከተሉት ምንድነው ካላችሁኝ ዘፋኝ፣ የዓለም ግርግር፣ መካሪ የሌለው የቀናው መንገድ የሚያሳይ የክርስቶስን የብርሃን ወንጌል ይዞ መውጣት ሲገባን አይናችን እያየ ህዝብ ወደ ሲኦል ሲነዳ በጨለማ ሲዋጥ በእኔና በእናንተ ዘመን የቤተ ክርስቲያን ውርደት ብርሃንን ጨለማ ውጦት ብርሃንን ጨለማ ውጦት ነው። ማንም በዚህ አይከራከርም። ልናፍርበት የሚገባ ኃላፊነት ልንወስድ የሚገባ ማን ነው ብትሉኝ ቤተ ክርስቲያን። እዚህ ጋር ቤተ ክርስቲያን ስል ዋና ቤተ ክርስቲያን ተጠያቂ የኦርቶዶክስ ቤተ ክርስቲያን ዋና። እንደ አማኝ ደሞኛም ወንጌል ባለመስበካችን ያፈራነው ፍሬ አሜኬላ መሆኑ የተገለጠው ፍሬ እኔና እናንተን ሊያሳፍረን ይገባል። አንገት ሊያስደፋን ይገባል። በልህ ደግሞ ቶሎ ብለን እናንተ እግዚአብሔር እኮ የገለጠው ምኑን ነው ብትሉኝ መከሩን ገለጠልን። ስራዬ አልተሰራም እያለ ነው። ትውልዴ ተበላሸ እያለን ነው። ሲኦል ጠገበች እያለን ነው። መከሩን እኮ አሳየን ጌታ ገልጦ አሳየን እኮ ትውልዱ የት ጋር እንዳለ። ይሄ ማስራ ነው የኔና የናንተ በክርስቶስ ኃይል። ዘፈን ወደ ኃጢአት፣ ወደ ዝሙት፣ ወደ በቀልና ቁጣ ይመራል። አመጽን ይቀሰቅሳል። ንጹሃንን ያስገድላል። ስለዚህ ነው ዛሬ ማንሳት የምፈልገው ክርስቲያኖች፣ የኛ ወገኖች እና ቄሱን ተዋቸው። ቄሱ ደስ ብሏቸዋል። ኦርቶዶክስ ደግሞ ታቦት ትቀርጻለች። ለቴዲ አፍሮ ታቦት ትቀርጻለች። ስሙኝ ይሄንን። እንደገና ደግሞ በዛ በዝማሪያቸው በቅዳሴው ላይ ስሙ እየተነሳ ከበሮ ይደለቅለታል። ምን አለች በተጸገነበሉ። ይህ አይቀርም። አሁን ሚኒሊክ እንደሚሉት ኧረ ሚኒሊክስ ሀገር አድነው ነው። እንደው ባጠሯቸው ትክክል አይደለም መጥራት የሰው ስም። ከበሮ የሚደለቅለት የሚዘመርለት የሚከበረው የኢየሱስ ክርስቶስ ስም የእግዚአብሔር ስም ብቻ ነው። የሚኒሊክ ይጠራ አይደለም። አሁን ደግሞ የባሰ መጣ። ስለዚህ በእኔና በእናንተ ዘመን የተገለጠው ይሄ ነው። እግዚአብሔር ይሄን ህዝብ አይኑን ይግለጥ። ስለዚህ ለመግቢያ ያህል የኔ ያህል ካልኩኝ እግዚአብሔርን ማወቅ ነው የዛሬ አርስቴ። ብዙ ሰዎች እግዚአብሔርን የሚያውቁት ይመስላቸዋል፣ ነገር ግን አያውቁትም። እግዚአብሔርን ማወቅ ራሱ እግዚአብሔር ሲገልጥልህ ብቻ ነው። ማለት ስማኝ፣ እግዚአብሔር ካልገለጠልህ እግዚአብሔርን ማወቅ አትችልም። እግዚአብሔር ደግሞ እንዴት ነው የሚገልጥልን ካልን በመንፈስ ቅዱስ ነው። ለምሳሌ መጽሐፍ ቅዱስ ክርስቶስ ኢየሱስን ያላወቀ ሰው፣ መንፈስ ቅዱስ ውስጡ የሌለ ሰው፣ በክርስቶስ ኢየሱስ አምኖ ድኖ መንፈስ ቅዱስ ያልተቀበለ ሰው ሲያነበውና እኛ ስናነበው አንድ አይደለም። በክርስቶስ ኢየሱስ ካላመንክ መጽሐፍ ቅዱስ ስታነብ ፊደል ነው አሉ ከዘፍጥረት እስከ ራእይ አርገው እየበሉት ግን ፊደል ነው። መረዳት የለም። የእግዚአብሔር ሐሳብ ሊገለጥልህ አይችልም ያለ መንፈስ ቅዱስ።
የምናውቀው እርሱ በገለጠልን መጠን ነው እንጂ እኛ በፈለግነው መጠን አይደለም። እግዚአብሔር እኮ ዕውቀቱን ቀስ እያለ አይምሮአችን ሊሸከመው የሚችል በተዘጋጀንበት መጠን በተጠማነው መጠን ነው የሚለቅልን። ካልተጠማህ እኮ አጠጣም ወንድም አለ። የተጠማችሁ ነው ወደ እኔ ኑ የሚለው። ሳይርብህ አትበላም አይደል? የእግዚአብሔርን ነገርም ሳንራብ እግዚአብሔር በግድ እንካ ጉረስ ብሎ አያበላንም። መጠማትሽን ያህል እህቴ ከተጠማሽ ያረካሻል፣ ከጠየቅሽው ይመልስልሻል። አለበለዚያ እግዚአብሔር አስገድዶ አይግተንም። ስለዚህ ሰው እግዚአብሔርን ምን ያህል አውቋለሁ ብሎ ራሱን ቢጠይቅ መልሱ እግዚአብሔርን ማወቅ በቅርበታችን ልክ ነው። አይገርማችሁ? በተጠጋነው ልክ ነው እግዚአብሔር የምናውቀው። እንግዲህ ጎረቤታችሁ በቀረባችሁት ቁጥር አይደለም የምታውቁት። ጎረቤታችሁ እና አጠገባችሁ ያላችሁ ወንድማችሁ አንድ አይደለም። ለወንድማችሁ ቅርብ ናችሁ፣ ለጎረቤታችሁ ከወንድማችሁ ይልቅ ሩቅ ናችሁ። ማንን ነው የበለጠ የምታውቁት? ወንድማችሁን፣ አጠገባችሁ ያለውን። ስለዚህ ምናውቀው በቀረብነው ቁጥር ነው። እግዚአብሔር ደግሞ ፊቱን በፈለጋችሁ፣ በተጠማችሁ፣ በጠየቃችሁ፣ በቀረባችሁ ቁጥር ጥበቡን እየለቀቀ መገለጡን እየለቀቀ ፍቅሩን ምሕረቱን እየለቀቀ ወደማታውቁት ዓለም እያስገባችሁ ይሄዳል። አሁን እኮ በሩቅ ሆነን ነው የእግዚአብሔርን ነገር ማወቅ ያቃተን። በሩቅ ሆነን እኮ ነው ኃይል መቀበል ያቃተን። በሩቅ ሆነን እኮ ነው ጸጋ የሌለን። እግዚአብሔር ኧረ የጸጋ ሀብታም ነው። እግዚአብሔር ኧረ የእውቀት የጥበብ መጀመሪያ ነው። ለኛ ለልጆቹ ለመስጠት ዝግጁ ነው። ግን የተዘረጋ እጅ የለማ እንዴ? እንደዚህ ካላልሽ ታለም እጅሽ የተዘረጋ ካልሆነ እኮ እግዚአብሔር እንኳን ቢሰጥሽ መሬት ላይ ይወድቃል። ዘርግተሽ አጠብቂም እንዴ? ስሙኝ፣ ማንነቱን ጠንቅቀ የምታውቀው ፊቱን በመፈለግ የምትገነባው ነገር ነው። የሆነ የሚገነባ ነገር አለ። ሪሌሽንሺፕ እኮ ያደገ ይሄዳል። መቼም በአንድ ቀን ያወቅሽውን ሰው አታገቢም አይደል? ታለ በአንድ ቀን ያወካትን ሴት አታገባ። ቀስ እያወካት ስትሄድ ማንነቷን አመሏን እየተረዳ ስትሄድ ለትዳርም ታስባል። አውቃታለሁ ትላለህ። ስለዚህ ማንነቱ ጠንቅቀን የምናውቀው በቀረብንበት፣ የምታውቀውን ሰው በቀረብክበት ልክ ነው። እርሱን ፊቱን በመፈለግ የምንገነባው ቃሉን በማንበብ በመጸለይ አብረን ጊዜ በማጥፋት በዚህ ልክ ነው። አሁን ጂም ስፖርት ሊሰራ በሳምንት አንድ ቀን የሚሄድና በሳምንት 4 ቀን የሚሄድ ሰው እኩል ውጤት አያመጣም። ባጠፋነው ጊዜ ልክ ነው ውጤት የምናመጣው። ስለዚህ በሳምንት አንድ ቀን ቤተክርስቲያን በመሄድ እግዚአብሔርን ማወቅ አይቻልም። አሉ ሰዎች እግዚአብሔርን የሚያውቁም ይመስላቸው በሳምንት አንድ ጊዜ ቤተክርስቲያን አልቀርም ሚሉ ና እሱ የሳምንት ክርስትና ይባላል። እግዚአብሔርን ለማወቅ ትሕትናና የልብ ቅንነት ያስፈልጋል። ትዕቢት አይሆንም። እግዚአብሔር ማወቅ በየዋህነት እንጂ በትዕቢት አይደለም። ክርስቶስ የማስታረቅን ሥራ የሰራው ሰው ሆኖ ነው ወደ ምድር መጥቶ። ይሄ የምናውቀው ነው ሁላችንም። እንደኛ የሰው ሥጋ ለብሶ ወደ ምድር የመጣው ከእግዚአብሔር አብ ሊያስታርቀን ነው። ወገኖቼ ስሙኝ፣ ኢየሱስ ክርስቶስ በሕይወታችሁ ውስጥ ከሌለ እግዚአብሔርን አታውቁትም። ምናልባት ይሄ ለኦርቶዶክሳውያን ትልቅ መልእክት ነው። ያለ ኢየሱስ ክርስቶስ እግዚአብሔርን ማወቅ አይቻልም። ክርስቲያን ነኝ ብሎ መጥራትም ራስን አይቻልም። ስለዚህ እግዚአብሔርን ማወቅ የሚቻለው በልጁ በክርስቶስ ኢየሱስ በኩል ነው። ልጁ ያለው ሕይወት አለው ብቻ ሳይሆን ልጁን የሚያውቅ እግዚአብሔርን ያውቃል። ኢየሱስ ጌታ ነው። እናንተ እንደዚህ አይነት ዕውቀት የገለጠልን ጌታ ስሙ ይባረክ፣ ስሙ ይባረክ። ዓለማውያን አያውቁትም። እኛ የምንናገረውን አያውቁትም። የገለጠልን ደግሞ መንፈስ ቅዱስ ክርስቶስ ኢየሱስ ስሙ ይባረክ ለዘላለም። ምክንያቱም ምንድነው ካላችሁኝ፣ ማንም ያላየውን እግዚአብሔርን እንድናይ ያደረገ ወልድ ነው።
ኢየሱስ የአብ ምሳሌ እኮ ነው እናንተ። ኢየሱስ ክርስቶስ እኮ ስጋ ለብሶ መጥቶ አብን እንድናይ ያደረገው ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ አማላጅ ነው። ዛሬም ደሙ ትኩስ ነው። ከኃጢአት ሁሉ ያድናል፣ የዘላለም ሕይወት ይሰጣል። ዕብራውያን 7:25 ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። እናንተ ቆይ ወንጌል ምን ማለት ነው? ወንጌል እኮ ስለ ኢየሱስ ክርስቶስ ነው። ሌላ ምን ቋንቋ አለን እኛ? ሌላ ምን መልእክት አለን? አንዳንድ ሰዎች ወንጌል አሰብኪም እንደሚሉ ሰዎች አሉ። ምን ልስበክልህ ከዚህ በላይ? የሆነ ነገራቸው ሲነካ ወንጌል አሰብኪ እንደ ይላሉ። ጆሮ ለኢየሱስ ክርስቶስ ስላልተከፈተ ነው እንጂ የኛ አንደበት፣ የኛ መልእክት፣ የኛ ሐሳብ ከኢየሱስ ክርስቶስ ውጪ ሊሆን አይችልም። ኢየሱስ ያድናል። ከዛስ ብትሉኝ ብዙዎቻችን ልብ ያላልነው ነገር ትልቅ ነገር ኢየሱስ ክርስቶስን እየተቃወሙ ክርስትና እንደሌለ አላወቁ። ኢየሱስ ክርስቶስን እየተቃወሙ ክርስትና የለም። ማቴዎስ 11:27 ጌታ ኢየሱስ እንዲህ አለ፣ ሁሉ ከአባቴ ዘንድ ተሰጥቶኛል። ከአብ በቀር ወልድን የሚያውቅ የለም፣ ከወልድም በቀር ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም አለ። ስለዚህ ክርስቶስ ኢየሱስን እንደ ግል አዳኙ ተቀብሎ ያልያዘ ሰው ምን አያውቅም። ለምን ብትሉኝ ምን ይላል እዚህ ጋር? ከወልድ በቀር ወልድም ሊገልጥለት ከሚፈቅደው በቀር አብን የሚያውቅ የለም። ክርስቶስ ኢየሱስን ሳይዙ እግዚአብሔርን ማወቅ ማገልገል አይቻልም። ማን ነው የሚገልጥልን? ኢየሱስ ክርስቶስ። በሱ ፈቃድ እሱ በገለጠልን ልክ ነው እግዚአብሔር አባታችንን ማወቅ የምንችለው። ይሄ ደግሞ ኃላፊነት የተሰጠው መካከለኛው ኢየሱስ ክርስቶስ ይባላል። ስለዚህ እሱ ወገኖች እግዚአብሔርን የማወቃችንና የመረዳታችን ልክ ወልድ ሲገልጥልን ነው። በሚፈቅድልን ልክ ነው አብን የምናውቀው። እርሱ መንገድና እውነት ሕይወትም እንደሆነ በእርሱ በቀር ወደ አብ የሚመጣ እንደሌለ እናውቃለን። ኢየሱስን ሳያውቁ እግዚአብሔር ወልድን ሳያውቁ አብን ማወቅ የለም። ወልድን ያየ አብን አይቷል። ሃሌሉያ! ወልድን ያየ አብን አይቷል። ከዛስ እኔን ያየ አብን አይቷል እንዳለ በሕይወታችን ትልቅ ስፍራ ያለው የክርስትናችን መሰረት ጅማሬና ፍጻሜ ኢየሱስ ክርስቶስ ይባላል። በዮሐንስ 1:18 መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም፣ በአባቱ ቅፍ ያለው አንድ ልጁ እርሱ ተረከው ይላል። ስለዚህ የዛሬ መልእክቴ ዋናው ክርስትና ያለ ኢየሱስ ባዶ ነው። ሁሉ ከአባቱ ዘንድ ስልጣን የተሰጠው የአባቱ ምሳሌ የሆነ የእግዚአብሔር አንድያ ልጅ ኢየሱስ ክርስቶስ ብቻ ነው። ኢየሱስ ክርስቶስን የሚክድ እግዚአብሔርን የካደ ነው። በኢየሱስ ክርስቶስ የሚታመን ደግሞ እግዚአብሔር አለው። በዚህ በሁለተኛ ዮሐንስ 1:9 ላይ ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም፣ በክርስቶስ ትምህርት ለሚኖር አብና ወልድ አሉት ይላል። ግን ጥልቀት ነው ወንድም አለ። ያለ ክርስቶስ ኢየሱስ ሙላት የለም፣ ፍጹምነት የለም፣ መዳን የለም፣ አብን ማወቅ የለም። ስሙኝ፣ እግዚአብሔርን በራሳችን ጥረትና እውቀት ልንረዳው አንችልም፣ እሱ ራሱን በክርስቶስ ኢየሱስ በኩል ካልገለጠልን በቀር። ስለዚህ ክርስቶስ ኢየሱስን በግል ማወቅና መጠጋት ወደ አብ ዘንድ ያቀርባል፣ ወደ መንግሥተ ሰማያት መውረስ ይመጣል። ወገኖቼ ኢየሱስ ጌታ ነው። አትሊስት ተናግራችሁ አይወጣላችሁ። ሰሙ አልሰሙ የኛ ችግር አይደለም። የእግዚአብሔር መልእክት ግን በግልጽ ይተላለፋል። ጆሮ ያለው ይስማ። የዛሬ መልእክት ይሄ ነው። ስለዚህ እኛ ወንጌል አማኞች የመንቂያ ደውል ተደውሎልናል። እግዚአብሔር እርሻውን አሳይቶናል። አረም እየበላው ነው። እኛ ተኝተን አረም እየበላው ነው። የእግዚአብሔር እርሻ ተበላሽቷል። ይሄው ተገለጠ፣ አሳየን። ስለዚህ መከሩ ብዙ ነው፣ ሰራተኞች ጥቂት ናቸው። የመከሩን ባለቤት ሰራተኛ እንዲጨምር ለምኑት ነው የተባለው። እኔ ራሴ ሰራተኛ ነኝ ብለን እያንዳንዳችን ተነስተን ለመከሩ ልንሰራ ይገባል። እኛ ኃላፊነት አለብን።
እንደ ቤተክርስቲያን የኦርቶዶክስም የቤተክርስቲያን የሃይማኖት አባቶች ይሄ ለእናንተ አንገት የሚያስደፋ ትውልዱ የት ጋር እንዳለ የተገለጠበት በጣም በእግዚአብሔር ፊት ንስሐ የምትገቡበት ጉዳይ ቢሆን አሁን ሰሞኑን የተገለጠ ጉዳይ ነውና ወንጌል አስተምሩ ትውልዱን እላለሁ። በተረፈ ያለ ኢየሱስ ክርስቶስ ወደ አብ መሄድ የለምና ክርስቶስ ኢየሱስን እንደ ግል አዳኝ አድርጋችሁ ያልተቀበላችሁ ዛሬውኑ ከኢየሱስ ክርስቶስ ጋር ተቀራረቡ እላለሁ። መልእክቴ ይሄ ነው። ተባረኩልኝ። ሁላችሁንም ወዳችኋለሁ። ባካችሁ መልእክቴን ሼርና ሰብስክራይብ አድርጉልኝ። ጌታ ከኛ ጋር ነው። ኢየሱስ ይመጣል። ሻሎም ሻሎም። I love you guys። ተባረኩልኝ። እሱን ከማወዳ